አተካ ጉድጓድ ቆፍረ ለምትወጣው 50 ብር ታስገባብናለህ 2 ሊትር ውሃ አይከብዳችሁ ላሳለኝ እኔ ካንተ የተሻለ ሞጥሟጣ ነኝ የሰው ብር መልስ መጀመሪያ ከጨለማ ውጣ የቀዳ ነው ነዳጅ እንደዚህ ውሃ ሆኗል ውስጥ 130 ብር ጨመረ ብዬ 28 ፍሬ የሚይዘው ዳይፐር መሰላስ ቻው በቃ ሄሎ የኔ ቆንጆ አቤት በዚህ ፀሐይ ከምትንከራተቺ ነይ ግቢና ፈታ ላድርግሽ አይ ጋሼ ይሄ ደግሞ የባሰበት አይናውጣ የሆነ ካምፓኒ ነው ሰላም ያገሬ ልጆች እንዴት ናችሁ ዛሬም እንደተለመደው ከሶሻል ሚዲያ አነጋጋሪና ወቅታዊ የሆኑ ቪዲዮዎችን ይዤላችሁ ቀርብ ያለው ለዚህ ቻናል አዲስ ከሆናችሁ ባይ ዘ ዌይ ላይክ እና ሰብስክራይብ አድርጉልኝ ምክንያቱም ኑሮ ተወዶብኛል ኑሮ በጣም ነው የተወደደብኝ እና ለሌሎች እንዲዳረስ ላይክ ሰብስክራይብ አድርጉ ከዛ ደገፍ አረጋችሁኝ ማለት አይደለም እናንተ ስትደግፉኝ እኔ ወደ ላይ ወጣለሁ ማለት ነው ከዛ በኋላ ምንድነው የምናደርገው የኔ ገቢ ይጨምራል ገቢ ሲጨምር ደግሞ ምንድነው የማደርገው ለእናንተ ጊቫዌ ያዘጋጃለሁ ማለት ነው 1000 ብር ወይ 2000 ብር ሽልማት በየቪዲዮ ያዘጋጃለሁ ማለት ነው ምክንያቱም ኑሮ የተወደደው እኔ ላይ ብቻ አይደለም እናንተ ላይም ተወዷል ሰሞኑን 3ቱን የገብስ ዳቦ በ30 ብር የምገዛውን ከትላንት ወዲያ ሁለቱን በ30 ብር ሸጡልኝ ሁለት ነው ስላቸው አው አንዱን ቀነስ ነው ነዳጅ ስለጨመረ ሁለቱን በ30 ብር መሸጥ ጀመርን አሉ እና ምን ልላችሁ ነው በአሁን ሰዓት ሁሉም ጋር ኑሮ ተወዷል ስለዚህ የተደጋገፍን ካልሆነ መጥፎ ነው እኔ በዚህ ሰዓት ምን አይነት ሰው ያሳዝነኛል መሰላችሁ ደሞዝተኛ ወር ጠብቆ ያቺን ያልተጨመረለትን ደሞዝ ይዞ የቤት ኪራይ ከፍሎ ለቤተሰብ ምናምን ትራንስፖርት ገለመሌ ብዙ ነገር አለና እንዴት ነው የሚችለው አስባችሁታል ሰሞኑን ደግሞ የታክሲውን ሰልፍ አይታችሁታል የአገር እስቲ ከሱን ጀምር እሱን ላሳያችሁ አረ ጎበዝ አጨብጭብ ኧረ አጨብጭብ ያላለ ነው ያለ አረ አጨብጭብ ታክሲው የት አለ አሁን መሽቶ አስባችሁታል በእግሬ እንኳን ልግባቢ ሃንግ ከባድ ነው እግዚአብሔርም በዚህ ሰዓት ደግሞ ሌባ አይመራችሁ አንድ ሰውዬ ደግሞ ምን አለ ዳይፐር ከነዳጅ በላይ ዋጋው ጨምሯል እያለ ነው ውስጥ 130 ብር ጨመረ ብዬ 28 ፍሬ የሚይዘው ዳይፐር 130 ጨመረ ብዬ ስጮ የነበርኩት ከአንድ ቀን በፊት ቪዲዮ ሰርቼ ለቅቄ ነዳጅ ተጨምሮ በነጋታው የአንድ ዳይፐር 28 ፍሬ የሚይዘው ዳይፐር 850 ብርና ከዛ በላይ ገባ በአንድ ቀን አዳር ብቻ 100 ምናምን ብር ጨመረ ማለት ያለዚህ አንድ ወላጅ ልጁን ዴይኬር መላክ አይችልም ከዴይኬር ወጪው በላይ የዳይፐሩ በለጠ ከምንም በላይ ደግሞ የሚያሳዝነው የኛ ሀገር ፋብሪካዎች የማያዝሩት ለማህበረሰብ ከምንም በላይ የሚያሳዝነው ይሄ ሁሉ ምርት የሚመረተው የኢትዮጵያ አብዛኛው የምንጠቀማቸው ዳይፐሮች የሚመረቱት ሀገር ውስጥ ሆኖ ኮስት ይጨምርባቸዋል አይኖና ቃለን ነዳጅ ጨመረ ማለት እያንዳንዱ ፕሮዳክት ላይ ኮስት ይጨምራል ግን በዚህ ልክ ቸርቻሪዎች ነጋዴዎች በምን በዚህ ህዝብ ድክመት ላይ እንዴት ገብተኝ እኛን እናበርክት እኛ ከበቴ እንሁን ከምትሉ እንደው ለማህበረሰቡ ቆማችሁ ማሰባታችሁ ታምናላችሁ ግን ልጁን ቤት ውስጥ ቁጭ አድርጎ ለሰራተኛ ሰጥቶ ወይ ሰራተኛ ቀጥሮ ማኖር የማይችል ሰው ዴይኬር ከፍሎ ልጁን ያስቀምጣል በቀን ዴይኬር ውስጥ ሁለት እንኳን ቢቀይር ዛሬ ይሄ ዴይኬር ወስዶ ልጁን የሚያስተምረው ወይ የሚያውለው ሰውዬ ምን ይሁንላችሁ እንደው በደሃ ቁስል ላይ እንጨት ስደድበት ነው አስተሳሰባችሁ ዳይፐር ይሄን ያህል የሀገር ውስጥ ምርት ሆኖ ይሄን ያህል ልዩነት ነዳጅ ጨመረ ተብሎ እዚህ ምስኪን ህዝብ ላይ እንዴት ታደርጋላችሁ እኔም የሚያሳዝነኝ አንዳንዴ ነው እናገራለሁ መንግስት አንዳንዴ ነዳጅ ላይ ሂሳብ ሁሉ ሲጨምር ማሰብ አለበት ሌሎች ፕሮዳክቶች ላይም እንደዛው ጭማሪ እንደሚመጣ ማሰብ አለመቻሉ ነው አንድ የሚያናደደኝ ነው ይሄው በአንድ ቀን ልዩነት ውስጥ 100 ምናምን ብር ጨምሮ አደረ ዳይፐር እና እንዴት ይቻላል እናታችሁ እንደዚህ ነው እንዴ ሰውየው በጣም በቃ ተናዶ ነው እየተናገረ ያለው እውነት ነው ልጅ ላለው ሰው ያናዳል እኔ አሁን ልጅ አለኝ የ1 አመት ከምናምን እና ዳይፐር ነው የምትጠቀመው አስባችሁታል
ያለ ዳይፐር እንዴት ነው የሚቆነው? እንደ በፊት እኛ እንዳደግነው በሽንት ጨርቅ ልናሳድግ ነው? ኦኬ ችግር የለውም እኮ ምንም አይነት ችግር ሲመጣ ባለው ነገር እናልፋለን። ግን ነጋዴዎች ምን አይነት ጭማሪ ነው የምታደርጉት? ለምንድን ነው ስግብግብ የምትሆኑት? ከውጪ በሚመጣ ፕሮዳክት ላይ ወይ ደግሞ ግብአቶች ላይ ምናምን ዋጋ እንደሚጨምር እናውቃለን። ምክንያቱም ይሄ ጦርነት ያልነካው ነገር የለም እና እናንተ ጋር ግን ሲመጣ እላፊ ነው የምትጨምሩት። ካሁን እዚህ ህዝብ ላይ ምን አይነት ተጽዕኖ አድርጌ ወይ ደግሞ ምን አይነት ጫና አድርጌ እንዴት ልደግ አይነት ነገር አስተሳሰባችሁ እንደዛ ነው። እና 2 ሊትር ውሃ እንኳን 50 ብር ገብቷል። አስባችሁታል? 35 ብር 40 ብር የሚሸጥ 2 ሊትር ውሃ ላይ 10 ብር ጭማሪ። 1 ሊትር ላይ ናፍጣ ነዳጅ 27 ብር ነው የጨመረው። አስቡት። የ2 ሊትር ውሃ ላይ ግን 10 ብር ጨመራችሁ። አንዱ በምሬት ነው ሲናገር የነበረው። እሱን ደግሞ ላሳያችሁ። ሁሌንም የሚመለከት ነው እንዳታሳልፈው ነው የምልህ። ይኸውላችሁ እንደዚህ ውሃ ካምፓኒ ድርጅቶች ማለት ነው ቂንጢር ነው ያለባችሁ። ቂንጢር እናቴ ተሙተነ አሁን አላባራ ምንም ማምጣት ትችላላችሁ። አታ ከጉድጓድ ቆፈረ ለምትወጣው ውሃ 50 ብር ታስገባብናለህ 2 ሊትር ውሃ። አይከብዳችሁም እንዴ? አንተ በጣም እኮ ደደብ ብንሆን እኮ የምታወጡት ማቴሪያል እኮ ይሄ ለሃይላንዷ የምትመጣ የሆነች ማቴሪያል አለች፣ ለሷ ነው የምትወጡት። ምን ተወደደ ብለህ ነው ከጉድጓድ ቆፈረ ለምታወጣው ሀገር በሀገራችን ሀብት የአባይ ልጅ ውሃ ጠሞ ልታስብሉን ነው እንዴ? የምር ማለት ነው። በቀን 2-3 ውሃ እኮ የሚጠጣለ መጣው። አንተ ስማ አልጨረስኩም። በቃ ፍቱ። ገብርኤል ምስክሬ ነው ማለት ነው። እንደዚህ ዋጋ ከወጣ በኋላ እዚህ ሀገር አይመለስም እንደቀልድ። እያንዳንድሽ ማለት ነው አስቢበት። 50 ብር 2 ሊትር ውሃ በጣም ፌር አይደለም። ቢበዛ እስኪ 25 ብር እናስገባው 2 ሊትር ውሃ 2 ሊትር ውሃ 25 ብር እናስገባው። 1 ሊትር ውሃ 20 ብር፣ ግማሽ ሊትር ውሃ 15 ብር። እናቴ ተሙት ይፋፋሜ ጉዳይ እንዴ! አንተ እንደዚህ እላፊ ብር ሀብት ማካበትም በጣም ሲበዛ ይከብዳል። በስመ አብ በወልድ ይከብዳልና ማለት ነው። ስለ ኑሮ ውድነት እየወራ እንደዚህ ግን ይደረጋል። ኤኒዌይስ እኔ አሁን ዶክተር አብይ ይመቸኛል በሚሰራቸው ስራዎች ምናምን። አንዳንዱ ሁሉ ነገሩን ባይሆን የሚመቸኝ ነገር አለ። ግን ይሄ ኮሪደር ልማቱ ምናምን አገሩን አሳምሮታል። ግን ህዝቡ ሳይበላ ያ ልማት ምን ያደርግለታል? መጀመሪያ ህዝቡ ቆሞ መሄድ አለበት። ያ መንገድ ላይ እኮ ለመሄድ ያን ውበት ለማየት ህዝቡ በልቶ ማደር አለበት፣ ገቢ ማግኘት አለበት፣ ኑሮ መቻል አለበት። እሱ ላይ ነው ቅድሚያ መሰራት ያለበት ብዬ ነው የማስበው። እና ይሄ የኢራኑ ጦርነት ሲነሳ ምንድነው ያሉት ጠቅላዩ? ዓለም ሰላም ሆና ምን ጠቅማናለች? ምንም አልጠቀመችንም አለ። እና በዚህ ጦርነት ምንድነው እኛ መጠቀም ያለብን ብለን ማሰብ መቻል አለብን አሉ። ታዲያ ምንድነው? እስኪ አሁን የምናየው ነገር ምንድነው? እየጠቀመን ነው? ይሄው ጠቅላላ ከባድ መኪኖች ሰልፍ ላይ ናቸው። እንኳን ከባድ መኪኖች አይደሉም ቀላሎቹም እየተሰለፉ ነው። ምንድነው የምንጠቀመው? ከአንድ መሪ እንደዚህ ይጠበቃል? ምን አመቻችቶ ነው ለእንደዚህ አይነት ነገሮች? የሆነ ነገር እኮ ተመቻችቶ ነው እንደዚህ አይነት ንግግር የሚደረገው አይደል እንዴ? አሜሪካ እኮ ይህንን ነገር ስታምሰው ምንድነው እሷ ለስንት ትውልዷ ያስቀመጠችው ነዳጅ እያለ ነው። እሱን ተው፣ ችግር የለውም። ከዓለም አንደኛ የሆነችውን በነዳጅ ሀብቷ አንደኛ የሆነችውን ቬንዙዌላን በራሳቸው ቁጥጥር አድርገዋታል። እና እኛ ምንድነው የምንጠቀመው? ከዚህ እየተጎዳን እኮ ነው። ይባስ ከዕለት ወደ ዕለት እየተጎዳን ነው። እና እኛ እንኳን ወጣቶች ምን እናደርጋለን? ቢበዛ ከሆቴል ፍርፋሪ አውጥተንም እንበላለን ለመኖር ብለን። ከዚህ ሙሉ ለኑጣና ደግሞ ሰሞኑን በፊንቴክ ጉዳይ እነ ሰራዊት እነ ይገረም ደጀኔ ምናምን ታዋቂ አርቲስቶች ተይዘዋሉና አሁን ደግሞ ሌላ ሰው ሊተካ ነው መሰለኝ። ሙሉዓለም ጌታቸውም በአንድ የመኪና አስመጥቼ አስረክባለሁ በሚል ድርጅት ማስታወቂያ ሰርቷል። እስኪ እሱን ደግሞ ወደ እስርም ሊገባ ነው እየተባለ ነውና እሱን ቪዲዮ ላሳያችሁ። ጤግሮስ ትሬዲንግ ጅማ ደርሷል። መኪና እናስመጣላችኋለን ነው የሚለው። ይሄ ደግሞ የባሰበት አይን አውጣ የሆነ ካምፓኒ ነው። ሲጀምር ከአዲስ አበባ ትምህርት ቢሮ ጀመረ። አልሳካ ሲለው ኦሮሚያ ወጣቶችና ስፖርት ኮሚሽን ሄደ። አካለለ። አርሲ፣ ባሌን፣ ሐረርጌን፣ ኦሮሚያ ዙሪያ ሸገር ያሉ ከተሞችን አካለለ። ጅማን አሁን ኦልሬዲ ተንሰራፍቶ ቁጭ ብሎባታል።
ልንገራችሁ የዚህን ካምፓኒ ደግሞ ሲመጣ ለአዲስ አበባ ትምህርት ቢሮ ሰራተኞችና መምህራን ለምን በባስና በታክሲ እንገላታሉ? እኔ መኪና አስመጣላችኋለሁ ብሎ ወንድሞቹ እነ ጎጆ ብሪጅ እነ ሄሎ ታክሲ እነ ታክሲዬ እንዳደረጉት እሱም የመንግስት መስሪያ ቤቶች ላይ ተለጠፈ። ጎጆ ብሪጅ ማላይ ነው የተለጠፈው? ጤና ቢሮ ላይ። ሄሎ ታክሲ ማላይ ነው የተለጠፈው? ቱሪዝምና ባህልና ቱሪዝም ላይ። ታክሲዬ ኤላ አውቶ ታክሲዬ ማለት ኤላ አውቶ ማላይ ነው የተለጠፈው? የአዲስ አበባ ትራንስፖርት ቢሮ ላይ። ይሄ ደግሞ የአዲስ አበባ ትምህርት ቢሮ ላይ ተለጠፈ። 25% እስከ 480 ሺህ ብር ድረስ አንጡና ከቻይና መኪና አስመጣላችኋለሁ፣ የቀረውን እየሸቀላችሁባት መኪናዋን ወይም ደግሞ ከደሞዛችሁ ቀስ ብላችሁ ትሰጡኛላችሁ ብሎ ብር ሲሰበስብ ነበረ። ምን ደረጃ ሳያደርሰው ከአዲስ አበባ ጠፋና ኦሮሚያ ገመጣ። ኦሮሚያ የት ይመጣል? ወጣቶችና ስፖርት ኮሚሽን ይመጣል። ምንድነው ሳቢው መሰላችሁ? ወጣቶች ለምን ስራ ያጣሉ ነው። ደግሞ እዚህ ለምን ስራ ያጣሉ? ስለዚህ እኔ መኪና አስመጣላችኋለሁ፣ ተለጣፊ ሱቆችን እሰራላችኋለሁ በአነስተኛ ዋጋ ይላቸውና ጋሻ ጃግሬዎቹን የኦሮሚያ ወጣቶችና ስፖርት ኮሚሽን ያሳምናል። በየቦታው እየዞረ ለምሳሌ ጅማ ላይ 479 ሺህ ብር 25% ክፍያ በ3 ወር መኪና አስመጣላችኋለሁ ካለ ይኸው 1 ዓመት ከ2 ወር አለፈው። የት እንደገባ አይታወቅም። እነዚህ ሰዎች እንግዲህ ማንን አምነው ነው እየሰጡ ያሉት? የኦሮሚያ ወጣቶችና ስፖርት ቢሮን እያመኑ ነው የሰጡት። ዳይሬክት ፓርቲሲፔሽን ያደረገው ይሄ የመንግስት መስሪያ ቤት። ይሄ እንግዲህ ጤግሮስ የሚባለው ትሬዲንግ ሲጀምር ስራ አጥነት ለመቀነስ የት ነው መካሄድ ያለበት? የኦሮሚያ ወጣቶችና ስፖርት ነው እንዴ ስራ አጥነትን የሚቀንሰው? እምቢ አላለም የኦሮሚያ ስፖርትና ወጣቶች። ይሄ የሚያመጣው ቀውስ ታዩታላችሁ። እንደ ሀገር ነው የባሰበት። አረ ፊንቴክ እኮ ፊንቴክ እናት ነው። ፊንቴክ የባሰበት ታዩታላችሁ። ይሄኛውንም በቅርብ ጊዜ አሁን ኦሬዲ ለቅሞ እንዳለ ከኦሮሚያ ክልሎች ላይ ለቅሞ አሁን መጥፊያው ሰዓት ነች። መጥፊያው ሰዓት። ኦሮሚያ ስፖርትና ወጣቶች ላይ የምትሰሩ የሥራ ኃላፊዎች ተጠንቀቁላችኋለሁ። በዚህ አጋጣሚ የኦሮሚያ ፖሊስ ኮሚሽን ጀስት ሬዲ ሁን። በዚህ ዓመት አልፋትም ይሄ ካምፓኒ እቺን ዓመት አልፋትም ነው የምላችሁ። ወይን ይጠፋል ወይን እንደ ፊንቴክ እንትኖቹ ዝርክርክ ብለው ይወጣል። ሬዲ ዚስማን አለ ፈረንጁ። ለማንኛውም ይሄ ሰውን ካላወቃችሁት አዎንታ በርሲሳ ይባላል በቲክቶክ ስሙ። በጣም የሚገርም ሰው ነው። የሚገርም ሰው እውነት። እነ መንሱርን እነ ሰራዊትን የሰራላቸው ይሄ ነውና ከ1200 በላይ የተዘረፉ ሰዎችን በሱ እርዳታ ነው እንግዲህ የፊንቴክ ባለቤትንም ማስታወቂያ የሰሩትንም ምናምን ተጠቃለው ወደ እስር እንዲገቡ ያደረጋቸውና ይሄ ሰው ፍትህ ሚኒስቴር ወይ ፌዴራል ወንጀል ምርመራ ውስጥ ቢሰራ ለኔ ደስ ይለኛል። በጣም ጎበዝ ነው። ፎሌ በመጠቀም ራሱን ካላስፈላጊ ሰልፍና አላስፈላጊ ወጪ ይከላከሉ። ፎሌ በረካታ እስኪ ድረስ ብራዘር ፎሌ በአሁን ሰዓት እንግዲህ የከባድ መኪና ሾፌሮች እንደዚህ ነው እያለቀሱ ያሉት። ሰልፉን እያሳዩ ትሬንድ አድርገውታል። የለቅሱ የቀዳ ነው ነዳጅ እንደዚህ ውሃ ሆኗል። ሙሉ ነዳጅ እየመለሰ ነዳጅ ተወደደ የዘን ጠፋ እያላችሁ መጨረሻው የሰው መኪና ይኸው የሰው ንብረት ይኸው ወራጅ ውሃ ማለት የዝናብ ውሃ ነው የቀዳው። የዝናብ ውሃ ነው የጨመሩበት መሰለኝ። ኖርማል ውሃ እንኳን አይደለም የዝናብ ውሃ እንደዚህ ውሃ ሆነ። ኧረ በለው ጭካኔ ተማሩ ይባላል። በቃ ፊልትሮን እንትና አዘዝ
ምን አይነት ነጋዴ ነህ ግን ይሄንን አሁን ነዳጅ ብለህ መሸጥህ ራሱ እግዚአብሔር ስንት ዓመት ልትኖር ነው? ግፍስ እንደሆነ በፈጣሪስ እንደሚያስጠይቅ አታውቅም? ኧረ በስመ አብ ስንት አይነት ሰው ነው ያለው ግን በእግዚአብሔር። ለማንኛውም ማይ ፋሚሊ ሰሞኑን አንድ አነጋጋሪ ጉዳይ መጥቷል። የነጻነት ወርቅነህ ወንድም መንታ ወንድም መጥቷል እየተባለ ነው። በጣም በድምጽ ራሱን የሚመስል እና እነ ሰይፉን ሁላ አስገርሟል። እስኪ እሱን ቪዲዮ አብረን ነኝ። ነጻነት መተካት ያለበት በዚህ ልጅ ነው ብሎ ደምድሞ ነው። እስኪ ይህን ያህል ተማምኖ ከላከልን ምን ያህል ነጻነትን ቢመስል ነው? አይተነው እንመለስ እስኪ እንየው። እስኪ ትመጣላችሁ ስለኛና ሀብታም ታዋቂ ትሆናላችሁ። እዚህ ነቀምት እዚህ ትዋኛላችሁ። እንደ ድሮ ሶርጋ ሄዳችሁ ማግኘት እዚሁ እየዋኛችሁ ዳይቭ እየገባችሁ በላይፍ ሴቨር ነው። ተበላን አልተበላን ውሃውን ጠጣናል። ከጠጡ ችግር አለው እንደ ዳሚ ችግር የለውም። ጠጡ አለን እዚህ ታከር ስላለ ችግር የለብንም። መጣችሁ ትጠጣለ ማን ነው ትዋኛላችሁ። እማችል እናለማምዳለን። ስፔሻሊ ቺኮች በጣም ይሄ አሁን ገጽታውን ሳናየው መልኩን ሳናየው ዝም ብለን ድምጹን እየሰማን ቢሆን ከዚህ በፊት ነፂ ብሎ በሊፕሲንክ እየሰራው ነበር የሚመስለው እና በጣም ነው የሚመስለው ድምጹ፣ አነጋገሩ፣ አካሄዱ በጣም ነው የሚመስለው። የሆነ የኮንስትራክሽን ሰራተኛ ነው አይደል የሚመስለው። የሆነ አይ ፊቱ አገጩና እዚህ አገጩ ስር ደግሞ እና ደግሞ ያው መልክም መመሳሰሉ ደግሞ በጣም የሚገርም ነው ሰው። እሺ ድምጽ ይሁን ሳይዝ አሁን ይኸው እስኪ አንድ ማስታወቂያ ሰርቶ ነበር አይደለ ነፂ? በእርግጥ የአዳማ አንድ የሰራው ማስታወቂያ ነበር። የሆነ የልብስ ማስታወቂያ አይነት ይመስላል። እና የዛኔ ነፂ ይገባል እንደዚህ ልክ አሁን ባየነው ልክ ሰውነቱ ሙሉ ይገባልና እንደዚህ ስትመለከተው ቁመቱ ምኑ የመመሳሰል ነገር አለው። ነፂ ሶፊ መሩ ራሱ ይሄ ቀልዱ ራሱ ተመጣጣላችሁ ተዋኛላችሁ ምናምን ባለው ነገር እኮ የሱም ራሱ ነፃነት እዚህ ጋር ቢቆም ሊል የሚችለው ይሄንን ነው። በቃ በጣም ይገርማል። አሁን ያሲን ትልቅ ፈተና ውስጥ የገባ ይመስለኛል። ያሲን ሆነ እንዴ ውድድር ላይ አይደል? ገና ያው ሌላ ተወዳዳሪ አዝመራው ማለት እነ ንጹህ እንግዲህ ተጨማሪ አራተኛ ተወዳዳሪ መጥቶባቸዋል። አዎ ሰሜ ባሪያውም ቢመጣ ጥሩ ነው። በዚህ አይነት እንግዲህ 3 4 5 እየሆኑ ነው ማለት ነው። ሰሜ ሊወዳደር ነውና በጣም የገረመኝ ሰምቼ ደወልኩለት እና ማለት ሪኮሜንዴሽን እየቀረበለት ነው። ትክክለኛው ነፃነትን የምተካው እኔ ነኝ አለኝ። እንዴት እለዋለሁ? በከለር ሂድ አለኝ። ገና እሺ ዘፌስ ጥቁር ማለት እኔ ነኝ ከሁሉም ጥቁር ክራይቴሪያው ስለዚህ ያልፋል። የሚገርማችሁ እኔ ይሄን ቪዲዮ ሳይ እንዴ ነፃነት መቼ የሰራው ቪዲዮ ነው ብዬ ተሸወድኩኝ። ከዛ ሰውየው ሲቀርብ ነው እሱ አለመሆኑን ያረጋገጥኩት። በቁመት ይሄ ጋቢናቸው ድምጻቸው በቃ ቁጭ ራሱን ነው የሚመስለውና አብዛኛው ሰው ተሸውዷል። ልጁ አነጋገሩ፣ አክሽኑ፣ ድርጊቶቹ ምናምን በቃ ነፃነትን ቁጭ ነውና ይሄ ሰው ለቤተሰብ ጨዋታ ቢወዳደር እኔ ደስ ይለኛል። ቢቸረፈጃ ቢለው ቢቸረፈጃ እና ሰምተናል እኮ ደውላችሁ ሰው እንደምትዘርፉ እኮ አውቀን ደርሰንባችኋል እኮ። ቅጭል ለስል ሰምቻለሁ። ምን አለ ባቆም፣ ምን አለ አቆም ቢሆን ኑሮ፣ ምን አለ ባይ 10 ቁጥር መርጫ ጠፋ በሚል ተልካሻ ምክንያት ገባ። ያምራል የቦይፍሬንድ ያምራል በይል እዚህ የአንዱ ዓለምን ቲክቶክ አካውንቶች አሁን ነፃነት አንዲ ብሎ መጥቷል። ፎሎ፣ ሼር፣ ኮፒ ሊንክ እያደረጋችሁ ፎሎወርሱን እያሳደጋችሁ እሱም ነቀምት ነው የሚኖረው። ወለጋ ነቀምት ተወልዶ ያደገበት ሀገር ነውና በጣም ጎበዝ ታሌንትድ የሆነ ማስታወቂያ መስራት የሚችል አልፎም ተርፎ ባለሙያ ነውና እባካችሁ እንግዲህ ነቀምት ላይ ያላችሁ ወይ ደግሞ ውጪ ሀገር ውስጥ ያላችሁ ሼር፣ ኮፒ ሊንክ፣ ፎሎ በማድረግ አካውንቱን እናሳድጋለን። አልፎም ተርፎ በቅርቡ ደግሞ ኢቢኤስ ላይ ይመጣል። ሁላችሁም ተመጣጣናችሁ ዝነኛና ታዋቂ ደረጃ ይችላልማላችሁ እዚህ ቦኩ ኢቢኤስ በቃ ያወጣሉ። ሁላችሁም ቆምበት ዝነኛና ታዋቂ ደረጃ የነፃነትን ጉዳይ እናስቀጥለዋለን። እኛ አለን እኮ እኛ ያለን የሱ ጉዳይ እንዴት ይቆማል?
እንኳን በሰላም መጣችሁ። እያንዳንዳችሁ በዚህ በኩል የሮባ ቤተሰቦች ይታዩናል፣ በዛ በኩል የቴሪ ቤተሰቦች ይታዩናል። የቴሪ ቤተሰቦች የሮባ ቤተሰቦች አንዳንድ ሰው ወክላችሁ እዚህ ትመጣላችሁ። የመጀመሪያውን ይችላል። እውነት እሱን በደንብ አስመስሎታልና ነፂንም ያስታውሰናል ብዬ አስባለሁ። ባይዘዌ እኔ የሆነ ጊዜ ትንሽ ከዚህ ወፈር ነበረ ምናምን እና ሰዎች ይታለሉ ነበረ። ወንዲማክን መስላችኋል? ፒያሳ አካባቢ ሳይፈርስ በፊት አንድ ልጅ ጄኔቭ ካፌ ነው ወይ ታክሲ ተራው አካባቢ ወንዲማክ ብሎ ጠራኝ። እግዚአብሔር መርካቶ ራሱ ከአንድ ልጅ ጋር ምሳልን በላ ድርተር አንጻ ይመስለኛል ሊፍት እየጠበቅን ነውና እዛ ጋር ቆመን የሆነች ልጅ ትጠራኛለች ምናምን እኔ ካርድ እየሞላው ነበርና የሆነ ሰው አጠገቤ ሌላ ሰው ነበር ሊፍት የሚጠብቅ አንተን እኮ ነው የምጠራ አለኝ። እኔ ነው እንዴ ምናምን አልኩት። ከዛ አዎ አንተን ነው አለኝ። እኔ ደግሞ በፊት መርካቶ እንደሚጋ ሰራ ነበር። ምናልባት የዛኔ ታቀኝ ይሆናል ብዬ ሄድኩኝ። ሰላም እንዴት ነሽ አልኳት። ሰላም ወንዲማክ እንዴት ነህ ምናምን አለች። ከዛ አይ ወንዲማክ አይደለም ነይ ምሳ እንብላ ምናምን አልኳት። ከዛ በኋላ በቃ ተወዳጁን አርቲስት ነፃነት ወርቅነህን የሚተካው ግለሰብ በዚህ ሰዓት ተገኝቷል እየተባለ ነው። ይህም በማህበራዊ ሚዲያ ላይ በስፋት እየተዘዋወረ ይገኛል። ታዲያ ግለሰቡ አንዱዓለም ይባላል። ተወልዶ ያደገው በነቀምቴ ከተማ ነው። ታዲያ ነፃነት ወርቅነህን በከፍተኛ ሁኔታ የሚያስመስለው በድምጽም ይሁን በአኳኋን በከፍተኛ ሁኔታ ነፃነትን ያስመስላል። ታዲያ ብዙዎችም እሱ ነው በነፃነት ወርቅነህ ቦታ መተካት ያለበት፣ እባካችሁ ምርጫ ውስጥ ይግባ እያሉ ይገኛሉ። እስቲ ሙሉውን አድምጡት። ሁላችሁም ትመጣላችሁ፣ ዝነኛና ሀብታም ታዋቂ ትሆናላችሁ። እዚህ ነቀምት እዚህ ትዋኛላችሁ። እንደ ድሮ ሶርጋ ሄዳችሁ ማግኘት እዚሁ እየዋኛችሁ ዳይቭ እየገባችሁ በላይፍ ሴቨር ነው። ተበላን አልተበላን ውሃውን ጠጣናል። ከጠጡ ችግር አለው እንደ ዳኒ ችግር የለውም። ጠጡ አልገድ 40 ሺህ ልትር ታቀር ስላለ ችግር የለብንም። መጣችሁ ትጠጣለ ማን ነው ትዋኛላችሁ። እማችሁትን እናለማምዳለን። ስፔሻሊ ቺኮች ባልሽ ቤት ስልኩን ጥሎ ሲወጣ አበባ ብሎ ልብ ቅርጽ ሄሎ ይቅርታ ሎሌን ታገናኘኛለሽ? ይቅርታ የኔ እህት ፍቅረኛው ነኝ። አንድ ያቀብዩ የኔ እህት እኔ ደግሞ ባለቤቱ ነኝ። እየቀለሽብኝ ነው። ላለፉት 10 ወራት ፍቅረኛ የነበረ የኔ እህት እኔ ደግሞ ላለፉት 10 ዓመታት ሚስቱ ነበር። ይሄ ውሻ ያወጣሁትን ገንዘብ እንዳለ እንደማስተፋው ነገር ይለኝ። እሺ የመብራት የዋይፋይ የቤት ኪራይ እያለ የሚቀበለኝ እንዳለ ይተፋታል። ይሄ ሁላ የምታረጊው አንቺ ነሽ? አዎ እህቴ ነፍሰ ጡር ናት እያለ ለባለቤቱ ነበር ሲያግዝ የነበረው ውሻ። ለወንድም ያለሽን ፍቅር ላይ ብዬ ነው። ታናሽቱ ነኝ ልፈትንሽ ብዬ ነው። እየቀለኩ ነው። እሺ ወንድሜ ሲመጣ ይደውልልሻል። ለትንሽ ከህይወታችን ጥሩ ሰው አተን ነበር። በየቦታው ስልኩን እየጣለ ይሄዳል። የነ አርቲስት ሰራዊት ፍቅሬን የፍርድ ቤት ውሎ ለመከታተል የሄዱ አርቲስቶች ተቃውሞ ገጠማቸው። ሌባ የሌባ ተባባሪ ተብለዋል። ዝርዝሩን በአጭሩ አቀርባለሁ። በቀደመው ዜና ላይ እንደነገርናችሁ ሰራዊት ፍቅሬ ዛሬ ፍርድ ቤት ቀርበው እንደነበረ ይታወቃል። የፍርድ ቤቱ ውሎ በተመለከተ በዛኛው ዜና ተመልክቱ። አሁን ግን የምነግራችሁ በፍርድ ቤት ውስጥ የተከሰተው ነገር ነው። የችሎቱ ካለቀ በኋላ የተለያዩ አርቲስቶች ድጋፋቸውን ለአርቲስቶቹ ለማሳየት መጥተው ነበር። ከነዚህ መካከል እነ ሸዊት ከበደ ይገኝበታል። እነዚህ አርቲስቶች ከችሎት ሲወጡ በዛ የነበረው በፊንቴክ የተበደለው ህዝብ ኤ4 ሳይዝ መፈክሮችን ይዞ እነዚህን አርቲስቶች እናንተ ሌቦች፣ የሌባ ተባባሪዎች ገንዘባችንን ተበልተን ከኛ ጋር መቆም ይገባችሁ ነበር በሚል የተለያዩ ተቃውሞዎችን አሰምተውባቸዋል። አርቲስቶቹን በከፍተኛ ስጋት ከአካባቢው ለቀው መሄዳቸውን ሰምተናል። ይሄ ፌር ነው ብዬ እኔ አላስብም። ምክንያቱም ጓደኛሞች እስከሆኑ ድረስ የእነሱን ኬዝ መጥተው የማየት መከታተል፣ እስር ቤትም የመጠየቅ ኃላፊነት ስላለባቸው ብዙ ነገር ስላሳለፉ ይሄንን ነገር ማድረጋቸው ግዴታ ነው እና ይሄ ፌር አይደለም። ቻው በቃ ሄሎ የኔ ቆንጆ። አቤት። በዚህ ፀሐይ ከምትንከራተች ነይ ግቢና ፈታ ላድርግሽ። አይ ጋሼ አመሰግናለሁ። አትግደረር እንጂ እኔ እንጆሪ አልፈልግም አለችሁት እኮ ለምን እንደ እድሜው ታዩንም ጋሼ። ጋሼ አይሰበር። አንተ ነህ እንጂ እቺን መሰለኝ ቆንጆ በእግር እያንከራተትካት በፀሐይ የምታስበላት። ይልቅ የኔ ቆንጆ ህይወት አንድ ምርጫ ነው የምትሰጥሽ። ወጣትነትሽን ዘና በይበት። እንገናኛለን በቃ። እንዴ ፍቅራችንን ለትንሽ ምቾት ብለሽ ልሸጪው ነው? ይቅርታ ቴዲ፣ ፍቅር ሆድ አይሞላም።
አባዬ በዚህ ሁኔታማ ምንም ደህና ሴት አላገኝም። ዝም ብዬ አንዷን ባገባ ይሻለኛል። አይ ልጄ ተስፋ አትቁረጥ። ጊዜው የውሸት ቢሆንም እውነተኛ ሴት ማግኘት አይቀርም። እንዴ ማለት ምንድነው? አባዬ ቴዲ ምን ማለት ነው? ምን መሰለሽ? ነይ ውረጅ፣ ውረድ ይላል ሞጣ። ነይ ውጭ አንቺ። አየሽ የቆጡን አወርዳለሁ ብለሽ የብብትሽን ጣልሽው። ቻው ባይ ባይ። ግን በቪታራ ሼም ነው እውነት። እሺ ጋይስ፣ ሰሞኑ ደግሞ አንደኛው አነጋጋሪ የነበረው ሳሚዳን በሚናገራቸው ንግግሮች፣ በተለይ ደግሞ ከአንዱ ቤተ እምነት ወደ አንዱ ቤተ እምነት ስትሄዱ የምታደርጉት ነገር ደስ አይልም ምናምን እያለ አስተያየት ሰጥቶ ነበር እና በሱ ላይ የመልስ ምት ተሰጥቶታል። እስኪ አብረን እናዳምጠው። ሰላም ወዳጆቼ፣ እባካችሁን ይህንን ቪዲዮ ሜንሽን የምታደርጉልኝ በጣም አርጋችሁ ለሳሚዳን ነው። ኦኬ፣ ሳሚዳንን እያንዳንዳችሁ ኮሜንት ላይ ገብታችሁ ሜንሽን አድርጉልኝ። ምክንያቱም አንድ ሊገባው የሚያስፈልገው ጉዳይ ስላለ ምን መሰላችሁ? በቃ ማንካካደው ነገር መዝሙር ለመዘመር ግዴታ የእግዚአብሔር መንፈስ ያስፈልጋል። በዘፈን ደግሞ ስኬታማ ለመሆን ግዴታ የአጋንንት መንፈስ ያስፈልጋል። በቃ ይሄንን አንተ አትክደውም። እንዴት አይነት ጨለማ እንደሆነ ስለምን አይነት ጨለማ እየተወራ እንዳለ ደግሞ ልንገረክ። ይሄ አሁን ዘፋኞች መንግስተ ሰማይ ያወርሱ ምናምን እሱ ላንተ ሩቅ የሆነ ጥቅስ ስለሆነ ልታውቀው አትችልም፣ አትረዳው። ግን አንተ ያለህበትን አንድ ጨለማ ልንገርህ። በጣም አጭበርባሪ ሰው ነበርክ። በጣም አጭበርባሪ ሰው ነህ። የእውነት ነው። የኢትዮጵያ ሕዝብ ምናልባት ይሄንን ጉዳይ ላይ ያውቅ ይችላል። ቁጥር 1 አልበምህን አንቺን ነው የምወደው ምናምን የሚለው አልበምን ስትሰራ መጀመሪያ የሰራው ከኤንዲ ቤተ ዜማ ጋር አይደለም፣ ከአብይ አርካ ጋር የሰራው። እኔ የአብይ አርካ በጣም የቅርብ ጓደኛው ነኝ። አብረን አንድ ስቱዲዮ ውስጥ አብረን የምንኖር ምናምን በቃ ብዙ ነገር ያሳየኝ ሙዚቃ ያስተማሪ ልጅ ነው እና ያለበት ጨለማ የሱን የአእምሮ ንብረት የሚባል ነገር አለ በኦዲዮ ቪዥዋል ህግ መሰረት ማለት ነው። ምክንያቱም አንድ ሰው ለምሳሌ ግጥምና ዜማ ጽፎ ካሳተመ በኋላ እንደዚህ ከተደረገ በኋላ በአእምሮ ንብረት ነው የሚመዘገበው እና የአእምሮ ንብረት ሌባ ነህ እንዴት በለኝ። አንተም ኤንዲ ቤተ ዜማ አብይ አርካ የሰራውን ኮርድ ፕሮግሬሽን ሳይቀር ነው ኮፒ አድርጋችሁ ሙሉ በሙሉ ለአብይ አርካ ብር ላለመክፈል ጉዳዩ ፍርድ ቤት ጋር ራሱ ደርሶ ፍርድ ቤት ክስ ላይ እንደነበራችሁ አውቃለሁ። ዝነኝነትን ተጠቅመ የሆነ ነገር ሲፈጠር አሜሪካ ላጠብለ ይሄድ የልጁን ብርም አልሰጠውም። ብዙ ነገር ያበላሸ ሰው ነህ። ስለዚህ ከዚህ በላይ ጨለማ አለ ወይ? ከዚህ በላይ ጨለማ የለም። እውነቱን ልንገርክ፣ መጀመሪያ ካለበት ጨለማ ውጣ። ስለ አቤል ሙሉጌታ ደግሞ አንድ ነገር ልንገርክ። የአቤል ሙሉጌታ ቤት ማለት ማስተሞቴል ፊት ለፊት ማስተሞቴል ሩፋኤል ቤተክርስቲያን አካባቢ ማስተሞቴል ፊት ለፊት የአቤል ሙሉጌታ ቤት እዚህ ፊት ለፊት ነው። የኛ ቤት እንደዚህ ነው እና እኔ አቤልን በስነ ስርዓት አውቀዋለሁ። ሞቢል ሙሉ ወንጌል ቸርች እኮ የነበረ ልጅ ነው። ዘፈን ሳይሰራ በፊት ቸርች የነበረ ልጅ እኮ ነው። ስለዚህ እሱ ተመልሶ የሄደው ውስጥ ወደ ነበረው ዘር ወደ ተዘራበት ወደ እግዚአብሔር ዓለም ነው እና አንተ ራሱ ካለህበት ጨለማ ውጣ። አንተ ራሱ ካለ አቤል ሙሉጌታ ማለት አንተ አንድ ግጥም ለመጻፍ ቀነ ደፋ ስትል እሱ አንድ አልበም የሚጽፍ ልጅ እንደሆነ ታውቃለህ። በአቅም ደረጃ እናውራ ከተባለ ጫፉ ላይ አደርስም። ይህንን አንተ ራሱ ትመሰክራል። እስቲ ወንድ ከሆንክ መጀመሪያ የአብይ አርካን የአንድ አልበም ብር መልስ። አየህ ያለበት ጨለማ ማለት ይህንን ጨለማ ነው ትቶት ሄደው ልጁ። ሰው ሲጀመር እንዴት ወደ መንፈሳዊ ዓለም ሲገባ እንዴት ወደ ቸርች ሲመለስ ምን አይነት መንፈስ ቢኖርብ ምን አይነት አጋንንት ቢኖርብ ነው አንተ ሲጠሉ ነው እንትን ሲሉ ነው ምናምን ብለህ የምትወጣው? የእውነቴን ነው የምልህ። በጣም እየሾፈረ ያለ አጋንንት አለና ከቻልክ ንስሐ ገባ። በጸበልም አድርገህ በምንም አድርገህ አንተ ራሱ ወደ መንፈስ ዓለም ተመለስ፣ ወደ መንፈሳዊ ህይወት ተመለስ። የእውነቴን ነው የምልህ። ሰዎች ስለ አንተ ለማውራት ብዙ ጊዜ አይደፍሩም፣ ምክንያቱም ሪፕሌይ የምታረጋቸው ነገሮች ደስ ስለማይሉ። ግን እኔ ካንተ የተሻለ መላስ አለኝ። እኔ ካንተ የተሻለ ሞጥሟጣ ነኝ። የሰው ብር መልስ፣ መጀመሪያ ከጨለማ ውጣ። አንተ እስቲ አብይ አርካን አላውቀውም፣ የአብይ አርካን ብር አልበለውኝም፣ አንተ እሱን አልሸወድኩትም ብለህ እስቲ ወንድ ኮንክ ቪዲዮ ስራ። ገብቷል? ይሄ ነው ጨለማ ማለት እንጂ
ይሄ በስካር እየታጀበ በዝሙት እየታጀበ የምትኖሩበት ዓለም ታዲያ ብርሃን ሊሆን ነው? እንደዛ ነው የምታስበው? ሳሚዳን ብር ዘርፏል እያለን ነው። ግን ወደ ዋናው ሀሳብ ስንመጣ ሩፋኤል ማስተሞት ፊት ለፊት ሲል ደንግጫለሁ። እኔ እዛ አካባቢ ስላለው አሁን ላይ እና አይቻቸውም አላቅም፣ ስለነሱ ሰምቼም አላቅም። ኤኒዌይስ እኔ ሳሚዳን በሰጠው አስተያየት የምደግፈውም ነገር አለ፣ የማልደግፈውም ነገር አለ። ግን እንደ አጠቃላይ ክርስትና እምነት ውስጥ ዘፈን ኃጢአት ነው ተብሏል። በቃ ፒሪየድ። እዚህ ጋር ማብቃት አለበት። ኃጢአት ነው እየሰሩ ያሉት ዘፋኞች እና ሌላ ክርክርም አያስፈልገውም። ግን ከሌላ ቤተ እምነት ወደ ፕሮቴስታንት አንድ ሰው ሲመጣ የሆነ ነገሮች ይገናሉ፣ ይወራሉ፣ ትችት ይበዛል ምናምን። ነገር ግን በሙስሊም ወይ በኦርቶዶክስ ላይ ወደዛ ሲኬድ ግን ነገሮቹ ቀዝቀዝ ይላሉ። ምንም አይነት ነገር አይኖርም፣ ኮሽታ። ብዙ ጊዜ ያስተዋልኩት ሶሻል ሚዲያ ላይ ይሄንን ነው። ግን ከሌላ ቤተ እምነት ወደ ፕሮቴስታንት ስትመጡ የፕሮቴስታንት እምነት ችግራቸው ምንድን ነው? መድረክ ላይ ያወጣችኋል ምናምን። አሁን እኔ እንደኔ አቤል ሙሉጌታ መዝሙር ማውጣት አለበት ብዬ አላስብም። ለምን የሆነ ትንሽ እንኳን ቢታይ ጥሩ ነው ብዬ አስባለሁ። ከዚህ በፊት ዮኒ ማኛ ፕሮቴስታንት ሆኛለሁ ብሎ ምናምን እዛው አሜሪካ ላይ ተጠመቀ ምናምን አንድ ጉባኤ ላይ መድረክ ላይ ያወጡት ሰባኪው ትልቅ ሰውዬ ናቸው እና እኔ አላቆም ምናምን አሉ እና ተሳቀ ምናምን። እሱም ንግግር አደረገ። በቃ በጣም ነገሩ ገነነ። ከዛ ያው ከትንሽ ጊዜ በኋላ ጊፍት ምናምን ሲጠርበት መልሶ ክትከታ ጀመረ እና እንደዚህ አይነት ነገር ብርቅ ባይሆን ጥሩ ነው። ቶሎ ወደ መድረክ ባይወጡ ጥሩ ነው ብዬ አስባለሁ። ለማንኛውም እኔ ከተሳሳትኩኝ እናንተ አርሙኝ፣ ምክንያቱም ሰው ነኝ፣ እሳሳታለሁ። ማላቃቸው ብዙ ነገሮች አሉ። እንማማር። ዛሬ ያስኩላችሁ ቪዲዮ ይህንን ይመስል ነበረ። እንደወደዳችሁት እንደተማራችሁበት ምንም ጥርጥር የለኝም። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ ማጣት አያገኛችሁ፣ ማግኘት አይለፋችሁ። ሰላም ሁኑልኝ።